الاستخارة የሰው ልጅ አስፈላጊ ጉዳዮች ለመፈጸም ሲነሳ የነገሩን መልካም መሆንና ለመሆን በአላህ የሚያስመርጥበት ሂደት ኢስቲኻራ ይባላል። መልካም ወይም መጥፎ መሆናቸው ለተረጋገጡ ተግባራቶች ልክ እንደ ዒባዳ፣ ጥሩ ነገር መስራት፣ ኃጢያትና አጸያፊ ድርጊቶች ኢስቲኻራ ይደረግባቸውም። ኢስቲኻራ ጥበቡ ለአላህ ሱብሓነሁ ወተዓላ ትእዛዝ መገዛት፣ ወደ እርሱ ለመጠጋትና በዱንያ በአኺራ መልካም ነገር ለማግኘት ነው። ለዚህም ከሶላትና ከዱዓ የበለጠ የሚጠቅም ነገር የለም። ምክንያቱም በሷ ውስጥ አላህን ማላቅ፣ እሱን ማወደስና ከሱ መከጀል ይገኝበታል። አፈጻጸሙ ከጃቢር ኢብኑ አብዲላህ ረዲየላሁ ዐንሁማ እንደተላለፈው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልክ የቁርአን አንቀጾች እንደሚያስተምሩን ሁሉ በጉዳዮቻችንም ላይ ኢስቲኻራ እንድናደርግ ያስተምሩን ነበር ብሏል። እንዲህም ይሉ ነበር: አንደኛችሁ የሆነን ነገር መስራት ባሰበ ጊዜ ከግዴታ ሶላት ውጪ የሆነን 2 ረካዓዎችን ይስገድ። ከዚያም እንዲህ ይበል: ጌታዬ በእውቀትህ አስመርጥሃለሁ፣ ከችሎታህም እጠይቅሃለሁ፣ ከሰፊ ችሮታህም እለምንሃለሁ። አንተ ቻይ ነህ፣ እኔ አልችልም። አንተ ታውቃለህ፣ እኔ አላውቅም። አንተ እኮ ድብቅ የሆኑትን ሁሉ አዋቂ ነህ። ጌታዬ ሆይ ይህ ጉዳይ የጉዳዩን ስም ይጠቅስና በሃይማኖቴ በኑሮዬና በጉዳይ መጨረሻ ላይ ለኔ ጥሩ እንደሆነ ካወቅ ወስንልኝ፣ አቅልልልኝ፣ ከዚያም በረካ ያለው አድርግልኝ። ይህ ጉዳይ አሁንም የጉዳዩን ስም ይጠቅስና ለኔ በሃይማኖቴ በኑሮዬም በነገሬ ፍጻሜ ላይ መጥፎ መሆኑን ካወቅ ከኔ አዙረው፣ እኔንም ከርሱ አዙረኝ፣ የትም ቢሆን መልካሙንም ነገር ጻፍልኝ፣ ከዚያም ውዴታውን ለግሰኝ ይበል። ኢስቲኻራ አድራጊው ለመልስ መቻኮል የለበትም። ኢስቲኻራውን በሶላትና በዱዓ መድገም ይችላል። ኢስቲኻራችን ተቀባይነት ማግኘቱን ከሚጠቁሙ ነገሮች መካከል የልብ መከፈትና የጉዳዩ ገር መሆን ነው። ህልም ማየት መስፈርት አይደለም። ላለመቀበሉ ምልክት ደግሞ ሰውየው ከዛ ነገር መዞሩ፣ የጉዳዩ አለመመቻቸትና ልቡ ከዛ ነገር ከዞረ በኋላ በዛ ነገር አለመንጠልጠሉ ነው። قال تعالى